ጦርነት ዳፋውና ሰበዙ በጦር ግንባር ለሚፋለሙት ብቻ ሳይሆን በጦርነቱ ቀጠና በሺዎች የሚቆጠሩ ኪሎ ሜትሮች ርቀው ላሉ ተሳታፊ ላልሆኑ ሀገራት ጭምር የሚተርፍ መሆኑ የማይቀር ሀቅ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ያስከተለው የነዳጅ ዋጋ መናርም ዛሬን አድሮ ነገን ለማየትና ኑሮን ለመደገፍ ደፋ ቀና ለሚለው ምስኪን የኢትዮጵያ ሕዝብ ሌላ ድንገተኛ ዱብዳ ሆኖበታል። ቀድሞውኑ በኑሮ ውድነት ትከሻው ለጎበጠውና በየዕለቱ ለሚታገለው ተራው ዜጋ ይህ የነዳጅ ዋጋ መጨመር የዕለት ጉርሱን የሚያጠብና ተስፋውን የሚፈታተን መርዶ ሆኖበታል ቢባል ማጋነን አይሆንም። ከዚህ ምስኪን ወገን ህይወት ባሻገርም የዓለም 1/5 የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ላይ የተደቀነው ስጋት የኢትዮጵያን አጠቃላይ የልማት ጉዞና የኢኮኖሚ መረጋጋት በእጅጉ የሚፈትን ሆኗል። በዚህ ምክንያት ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላት ጥገኝነት የፈጠረባት ተጋላጭነት ይበልጥ ጎልቶ የወጣ ሲሆን ግጭቱ በዚሁ የሚቀጥል ከሆነም በኢትዮጵያ የኑሮ ውድነትና የምርት አቅርቦት ላይ ሊያደርስ የሚችለው ጠባሳ እጅግ የከፋ እንደሚሆን በስፋት እየተገመተ ይገኛል። ጦርነቱ በፈጠረው ድንገተኛ መርዶ ምክንያት ባለፈው ሳምንት ብቻ ከ$70 በታች የነበረው አንድ በርሜል ነዳጅ ዛሬ የ$100ን ጣራ ተሻግሮ እስከ $119 ደርሷል። ታዲያ ይህንኑ ተከትሎ ዛሬ እንደ ዜና ብቻ ከሩቅ እየሰማነው ያለነው ይህ የኢራን ጦርነትና የሆርሙዝ ሰርጥ መዘጋት ስጋት በዚሁ የሚቀጥል ከሆነ ከድንበር ተሻግሮ እንዴት እስከ ምስኪኑ ዜጋ ኪስ ድረስ እንደሚዘልቅና የዕለት ኑሮን እንደሚያናጋ የሚጠቁም አንድ ሰፊና ዝርዝር ሪፖርት ወጥቷል። ሪፖርቱ ይህ የኃይል አቅርቦት መዛባት በኢትዮጵያ ግብርና፣ ትራንስፖርትና አጠቃላይ የልማት ጉዞ ላይ ሊያደርስ የሚችለውን አደገኛ ጠባሳ በጥልቀት የሚተነትን ሲሆን ሀገሪቱ ከዚህ አጣብቂኝ ውስጥ ልትወጣበት ትችላለች ያለውን መፍትሄዎችንም አብሮ በግልጽ አስቀምጧል። በዛሬው ልዩ ዝግጅታችን በመጀመሪያ በዓለም አቀፍ ደረጃ የታየውን የነዳጅ ገበያ ትኩሳትና የፖለቲካ ውጥረቱን ተመልክተን በመቀጠልም ይህ ሁኔታ በእያንዳንዳችን የዕለት ተዕለት ኑሮና በኢትዮጵያ ኢኮኖሚ ላይ የሚኖረውን ተጽዕኖ ሪፖርቱን መሰረት በማድረግ ዝርዝር መረጃ እናቀርብላችኋለን። አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በአሜሪካ በእስራኤልና በኢራን መካከል የተከፈተው ቀጥተኛ ጦርነት ለነዳጅ ዋጋ መናር ዋነኛ ምክንያት ሆኗል። ጦርነቱ ከተጀመረ ገና አንድ ሳምንት ቢሆነውም የነዳጅ ዋጋ ግን ከሩሲያ ዩክሬን ጦርነት ወዲህ ወይም ካለፉት 4 ዓመታት ገደማ በኋላ ታይቶ የማይታወቅ ከፍተኛ ጭማሪ በማሳየት የዓለም ገበያን ድንጋጤ ውስጥ ከቷል። ይህ የዋጋ ንረት በቀጥታ ከነዳጅ ጋር ብቻ ሳይወሰን ወደ ሌሎች መሰረታዊ የሸቀጥ አይነቶች በመሸጋገሩ ለብዙ ሀገራት የኑሮ ውድነት መባባስ ምክንያት እየሆነ ይገኛል። ሀገራትም ይህ የዋጋ ንረት የፈጠረውን ጫና ለመቋቋም ሲሉ ለከፋ ቀውስ ያስቀመጡትን የመጠባበቂያ የነዳጅ ክምችት ወደ መጠቀም እያሰቡ መሆኑ የችግሩን አሳሳቢነት በግልጽ ያሳያል። የፖለቲካ ውጥረቱ እስካረገበ ድረስ የኢኮኖሚ ቀውሱ መስፋፋቱን እንደሚቀጥልም የዘርፉ ተንታኞች በሰፊው እየገለጹ ይገኛሉ። ይህንን ተከታታይ የዋጋ ንረትን ለመግታትና የዓለም ምጣኔ ሀብት ካንዣበበበት ድቀት ለመታደግ የቡድን 7 G7 ሀገራት የፋይናንስ ሚኒስትሮች ለከፋ ቀውስ ያስቀመጡትን የነዳጅ ክምችት ወደ ገበያ ለመልቀቅ አስቸኳይ ስብሰባ ተቀምጠዋል። እንደ ፋይናንሻል ታይምስ ዘገባ አገራቱ ከ300 እስከ 400 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ከክምችታቸው አውጥተው ለገበያ ለማቅረብ እየመከሩ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2022 የሩሲያና ዩክሬን ጦርነት ወቅት ከወጣው 240 ሚሊዮን በርሜል ነዳጅ የላቀ እንደሆነ ተነግሯል። የዓለም አቀፉ የኢነርጂ ኤጀንሲ ቀደም ሲል ተጨማሪ ክምችት አያስፈልግም የሚል አቋም ይዞ የነበረ ቢሆንም አሁን ግን በአሜሪካ ግፊትና በገበያው መረበሽ ምክንያት አቋሙን ለመቀየር ተገዷል። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ በማላላት ምርቱ ወደ ህንድ እንዲላክ ብትፈቅድም የሆርሙዝ ሰርጥ መዘጋትና የሳውዲ አረቢያ ምርት መስተጓጎል አሁንም የብሬንት ነዳጅ ዋጋ ከ$100 በላይ ሆኖ እንዲቀጥል አድርጎታል። ይህ ግዙፍ የመጠባበቂያ ክምችት ወደ ገበያ መግባቱ መጠነኛ ተስፋ የፈነጠቀ ቢሆንም የጦርነቱ መልክዓ ምድራዊ አቀማመጥ ግን አሁንም ለዓለም አቀፉ የኃይል አቅርቦት ሰንሰለት ትልቅ ስጋት መሆኑ አልቀረም። የጦርነቱ መልክዓ ምድራዊ አቀማመጥ ለዓለም ነዳጅ ምርት እጅግ ወሳኝ በሆነው የፋርስ ባህረ ሰላጤ አካባቢ መሆኑ የችግሩን ስፋት የላቀ አድርገዋል። በዚህ ቀጠና ውስጥ የሚገኙ የነዳጅ ማውጫዎች፣ ግዙፍ ማጣሪያዎችና የነዳጅ ማስተላለፊያ መስመሮች በጦርነቱ ምክንያት ከፍተኛ መስተጓጎል እየደረሰባቸው መሆኑን መረጃዎች ያመለክታሉ። ኢራን በራሷ ላይ የተከፈተውን ጥቃት ለመመከት በወሰደችው የአጸፋ እርምጃ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር የሚገኙ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት ሰንዝራለች። ይህ እርምጃ ለዓለም ገበያ የሚቀርበውን የኃይል አቅርቦት ሰንሰለት ሙሉ በሙሉ አደጋ ላይ እንዲወድቅ አድርጎታል። የኢንዱስትሪ መሰረት የሆኑት እነዚህ ማዕከላት መመታታቸው በምርት ላይ ከፍተኛ ክፍተት በመፍጠር የዓለምን
የዓለምን የኃይል አቅርቦት ሚዛን አዛብቶታል። ታዲያ የገበያውን ሁኔታ ስንመለከት ከትናንት ጀምሮ እየታዩ ያሉ የዋጋ ለውጦች አስገራሚና ለብዙዎች ያልተጠበቁ ሆነው ተመዝግበዋል። ከአንድ ሳምንት በፊት ከአሜሪካና እስራኤል ጥቃት አስቀድሞ በዓለም ገበያ አንድ በርሜል ነዳጅ $70 በታች ይሸጥ ነበር። ሆኖም ግን ጦርነቱ ከተቀሰቀሰ በኋላ በአጭር ጊዜ ውስጥ ዋጋው $100ን ጣራ በመሻገር ከፍተኛ ጭማሪ ማሳየቱ ተሰምቷል። ይህ በአንድ ሳምንት ውስጥ የታየ የ50 በመቶ የዋጋ እድገት በነዳጅ ታሪክ ውስጥ እጅግ ፈጣንና አደገኛ ከሚባሉት ለውጦች መካከል የሚመደብ ነው። ገበያው አሁንም ቢሆን ባልተረጋገጠ ሁኔታ ውስጥ ያለ በመሆኑ በቀጣይ ቀናት ዋጋው የት ሊደርስ እንደሚችል መገመት እጅግ አዳጋች ሆኖ ቀጥሏል። በዚህም ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ የገበያውን ትኩሳት በግልጽ የሚያሳዩ መረጃዎችን እያወጣ ይገኛል። እሁድ ዕለት በተካሄደው ግብይት ብቻ ዋጋው በአንድ ጊዜ ከ30 በመቶ ጭማሪ በላይ በማሳየት እስከ $119 መድረሱ ተመዝግቧል። እንዲህ ያለው የአንድ ቀን የዋጋ ንረት በዓለም አቀፉ የንግድ እንቅስቃሴ ላይ ከፍተኛ ድንጋጤን የፈጠረ ሲሆን የአክሲዮን ገበያዎችንም ጭምር ሲያናውጥ ውሏል። የነዳጅ ዋጋ በዚህ ፍጥነት መጨመሩ ለአምራች ኩባንያዎች ትርፍ ቢመስልም ለዓለም አቀፉ ንግድና ትራንስፖርት ግን ከፍተኛ እንቅፋት ነው። ይህ ሁኔታም ሀገራት ያላቸውን የውጭ ምንዛሬ ክምችት ለነዳጅ ግዢ ብቻ እንዲያውሉ የሚያስገድድና ሌሎችን የልማት ፕሮጀክቶች የሚያቀጭጭ አደገኛ ሁኔታ መሆኑ ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ይህ አሳሳቢ የዋጋ ጭማሪም በተመለከተ ያላቸውን አመለካከት በማህበራዊ ሚዲያ ገጻቸው በኩል ገልጸዋል። እንደ ፕሬዝዳንቱ ገለጻ ከሆነ የነዳጅ ዋጋ ጭማሪው ጊዜያዊና ለአጭር ጊዜ ብቻ የሚቆይ እንደሆነ ለማስረዳት ሞክረዋል። ትራምፕ ይህን ዋጋ በኢራን በኩል የሚመጣውን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ የሚከፈል አስፈላጊ መስዋዕትነት አድርገውታል። የኢራን ስጋት ሲወገድ ዓለም ሰላም ትሆናለች፣ ያን ጊዜ የነዳጅ ዋጋውም በፍጥነት ወደ ነበረበት ይመለሳል የሚል አቋም ነው ያንጸባረቁት። ይሁን እንጂ የፕሬዝዳንቱ መረጋጋትና ጭማሪውን አቅልሎ ማየት በብዙ የኢኮኖሚ ባለሙያዎች ዘንድ ወቀሳን የሰነዘረ ሲሆን ችግሩ ከታሰበው በላይ ሊቆይ እንደሚችልም እየተዘጋ ነው። የኢራን የአጸፋ እርምጃዎች የጦርነቱ መልክ ከመቀየር አልፈው የዓለም የኃይል አቅርቦት ላይ ያነጣጠሩ መሆናቸው ስጋቱን እጥፍ ያድርገዋል። ኢራን በወሰደችው የኃይል እርምጃ ምክንያት የሆርሙዝ ሰርጥ እንቅስቃሴ መገታቱ ለዓለም ነዳጅ አቅርቦት 20 በመቶ መጥፋት ቀጥተኛ ምክንያት ሆኗል። ይህ ማለት በዓለም ላይ ከሚንቀሳቀሰው 5 በርሜል ነዳጅ አንዱ መጥፋቱን የሚያመለክት ሲሆን ይህም ቀላል የማይባል ክፍተት ነው። ኢራን ይህን የስትራቴጂክ ቦታ እንደ ጦር መሳሪያ በመጠቀሟ ምክንያት ብዙ ሀገራት ለከፋ የኃይል እጥረት እየተጋለጡ ይገኛሉ። የትራንስፖርት መርከቦች አማራጭ መንገዶችን ለመጠቀም ቢሞክሩም ረጅም ጊዜ የሚወስዱና ተጨማሪ ወጪ የሚጠይቁ በመሆናቸው የዋጋው መናርን ግን የሚያስቀሩ አይደሉም። በመካከለኛው ምስራቅ የነገሰው ቀውስ የዓለምን የነዳጅ መስመሮች ሲዘጋ አቅም ያላቸው ሀገራት ከመጠባበቂያ ክምችታቸው እየመዘዙ የገበያውን ማዕበል ለመቋቋም ሲንቀሳቀሱ ሀብቷ ላይ ተኝታ የሰውን ነዳጅ የምትጠብቀው አፍሪካ ግን አሁንም ግራ ተጋብታለች። በተለይ እንደ ኢትዮጵያ ያሉ የኃይል አቅርቦታቸው ከእነዚህ ስልታዊ የባህር መስመሮች ጋር የተቆራኙ ሀገራት በጦርነቱ ሰቢያ የሚከሰተው የኢኮኖሚ ቀውስና የኑሮ መዛባት ክፉኛ ስጋት ላይ ጥሏቸዋል። ይህንን አስከፊ ሁኔታ አስመልክቶ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ባወጣው ሰፊ ትንታኔ የሆርሙዝ ሰርጥ መዘጋት በኢትዮጵያ የኃይል ዋስትና ላይ የሚያሳድረውን ጫና በዝርዝር አስቀምጧል። ጥናቱ በተለይ የነዳጅ ዋጋ መናር በግብርናው ዘርፍ ላይ የሚያመጣውን የምርት ወጪ መጨመር፣ በአየር መንገዳችን ላይ የሚጥለውን ጫና እንዲሁም በኢንዱስትሪና በትራንስፖርት መስኮች የሚፈጠረውን የዋጋ ግሽበት በጥልቀት ዳሷል። ይህ ተጽዕኖ ከቀጣይ የኢኮኖሚ ኪሳራ ባለፈ የዜጎችን የዕለት ተዕለት ኑሮ በማናጋት የሀገሪቱን የልማት ግስጋሴ ወደ ኋላ ሊጎትተው እንደሚችል ተመልክቷል። ይህ በሆርሙዝ ሰርጥ ላይ የተጋረጠው ስጋትና በኢትዮጵያ ላይ የሚኖረው ዘርፈ ብዙ ተጽዕኖ አገሪቱ ካለችበት መልክዓ ምድራዊና ኢኮኖሚያዊ ሁኔታ አንጻር እጅግ አሳሳቢ መሆኑን የቀረበው ሰነድ ያሳያል። ትንታኔው በዋናነት የሚያተኩረው የዓለም ነዳጅ ንግድ 1/5 የሚሸፈንበት ይህ ጠባብ የባህር መስመር መዘጋት ለኢትዮጵያ የሩቅ ጂኦፖለቲካዊ ፍጥጫ ብቻ ሳይሆን ቀጥተኛ የህልውና ስጋት መሆኑ ላይ ነው። ኢትዮጵያ ምንም እንኳ የባህር በር የሌላት ሀገር ብትሆንም የኢኮኖሚ ደህንነቷ ግን ሙሉ በሙሉ ከዓለም አቀፉ የባህር ላይ የኃይል አቅርቦት መስመሮች ጋር የተቆራኘ ስለሆነ ከፍተኛ ተጋላጭነት ውስጥ ትገኛለች። በመሆኑም በኢራን በአሜሪካና በእስራኤል መካከል ያለው ግጭት ወደ ሆርሙዝ ሰርጥ መዛመት የኢትዮጵያን የኤነርጂ ደህንነት መዋቅር ክፉኛ የሚፈታተንና የልማት ጉዞዋን ሊያስተጓጉል የሚችል ታላቅ የኢኮኖሚ ድንጋጤ ተደርጎ ይወሰዳል። አገሪቱ በኢንዱስትሪና በመሰረተ ልማት ለመቀስቀስ የምታደርገው ጥረት አሁንም ቢሆን በአብዛኛው ከውጭ በሚገባ ነዳጅ ላይ የተመሰረተ ነው። ምንም እንኳ እንደ ታላቁ ህዳሴ ግድብ ያሉ የታዳሽ ኃይል ፕሮጀክቶች ተስፋ ሰጪ ቢሆኑም የትራንስፖርት ዘርፉ አሁንም በነዳጅ ላይ ጥገኛ በመሆኑ በሆርሙዝ ሰርጥ የሚፈጠር መስተጓጎል አገሪቱን ለከፍተኛ የዋጋ ግሽበት ይዳርጋታል። 20 በመቶ የሚሆነው የዓለም የነዳጅ ዝውውር በሚያልፍበት በዚህ መስመር ላይ የሚፈጠር ማንኛውም ችግር የኢትዮጵያን የኃይል አቅርቦት ሰንሰለት በማናጋት በምርት ሂደት ላይ ከፍተኛ ክፍተት ይፈጥራል። ይህ ሁኔታ ደግሞ አገሪቱ ስትራቴጂካዊ
ቁጥጥር በሌላት የባህር መስመር ላይ ያላትን ጥገኝነትና ተጋላጭነት በግልጽ የሚያሳይ ነው። ኢትዮጵያ ከባህረ ሰላጤው ሀገራት የምታስገባው ነዳጅ በጅቡቲ ወደብ በኩል የሚጓጓዝ በመሆኑ የቀጠናው አለመረጋጋት የመርከብ ጭነትና የመድን ዋስትና ወጪዎችን እጅግ ከፍተኛ እንዲሆኑ ያደርጋቸዋል። ይህ የዋጋ ንረት ደግሞ አገሪቱ ያላትን ውስን የውጭ ምንዛሬ ክምችት ለነዳጅ ግዢ ብቻ እንድታውል የሚያስገድዳት ሲሆን ይህም የንግድ ሚዛን መዛባትንና ከፍተኛ የማክሮ ኢኮኖሚን ጫናን ይፈጥራል። የነዳጅ ዋጋ በጨመረ ቁጥር ትራንስፖርት ታሪፍ ስለሚነር ይህ ውጤት ወደ ሌሎች መሰረታዊ ሸቀጦች በፍጥነት በመሸጋገር የህዝቡን የመግዛት አቅም ክፉኛ እያዳከመው እንዲሄድ ያደርገዋል። ይህ የነዳጅ ዋጋ መናር ከፖለቲካዊ መግለጫዎችና ከዓለም አቀፍ የጦር ግንባሮች በበለጠ በቀጥታ ወደ እያንዳንዱ ኢትዮጵያዊ ቤትና ኪስ ዘልቆ የሚገባው በትራንስፖርት ታሪፉ አማካኝነት ነው። የነዳጅ ዋጋ በጨመረ ቁጥር የትራንስፖርት ወጪ መናሩ የማይቀር ሀቅ ሲሆን ይህ ደግሞ እንደ ሰንሰለት ተያይዞ በገበያ ውስጥ ያሉ መሰረታዊ ሸቀጦችን ዋጋ በጥፍ እንዲያሻቅብ ያደርገዋል። ጦርነቱ ሺህ ማይሎች ርቆ በኢራንና በእስራኤል መካከል ቢካሄድም የጥይቱ ድምፅ ግን በየቀኑ በምንገበያይበት ሱቅና በምንሳፈርበት ታክሲ ውስጥ የዋጋ ጭማሪ ሆኖ ሊያስተጋባ ይችላል። የነዳጅ ዋጋ መጨመር የአቅርቦትን ወጪ ስለሚጨምር ከአርሶ አደሩ ዘንድ የሚመጣውን ምርትም ሆነ ከወደብ የሚገባው ሸቀጥ ዋጋቸው አይቀመሴ ይሆናል። ይህም የዜጎችን የቀን ተቀን የመግዛት አቅም በማዳከም ኑሮን ከባድ ያደርገዋል። ከዚሁ ጋር ተያይዞ እንዲህ አይነት ዓለም አቀፍ ቀውሶችን እንደ መልካም አጋጣሚ በመጠቀም የውሸት የዋጋ ጭማሪ ሊያደርጉ የሚችሉ አካላት ስጋትም ቀላል አይደለም። ሞትና ሕይወት ባልተለየበት በዛ የኮሮና ወረርሽኝ ወቅት እንኳ አጋጣሚውን ለትርፍ ፍለጋ የተጠቀሙ ነጋዴዎች መኖራቸው የሚታወስ ሲሆን አሁንም መንግስት ጊዜውን ተጠቅመውና የሌለ ጥረት ፈጥረው ሀብት ለማጋበስ በሚጥሩ ስግብግብ ነጋዴዎች ላይ ጥብቅ ቁጥጥርና ክትትል ካላደረገ የኑሮ ውድነቱ ከጦርነቱ ሳይሆን በእነዚህ ነጋዴዎች በሚጻፉ ድርሰቶች ሳቢያ ሊነር ይችላል። በመሆኑም ይህ ግጭት የሀያላን ሀገራት ፍጥጫ ብቻ ሳይሆን የኢትዮጵያውያንን የዕለት ተዕለት የኑሮ ዋስትና ክፉኛ እየፈተነ ያለ አደጋ ጭምር ነው። በተጨማሪም የኢትዮጵያ አየር መንገድ በዚህ ቀውስ ውስጥ ትልቅ ስጋት ካለባቸው ተቋማት መካከል ግንባር ቀደሙ መሆኑ በጽሁፉ ላይ ተጠቅሷል። በአፍሪካ ግዙፍ የሆነው አየር መንገዱ በዓለም አቀፍ የኃይል ገበያ ላይ በሚደረግ የዋጋ ለውጥ በቀጥታ የሚነካ ሲሆን የአቪዬሽን የነዳጅ ዋጋ መጨመር የስራ ማስኬጃ ወጪውን ክፉኛ ይኖረዋል። አየር መንገዱ ለሀገሪቱ ዋነኛ የውጭ ምንዛሪ ምንጭ መሆኑ ይታወቃል። ነገር ግን በነዳጅ ዋጋ መናር ምክንያት የሚደርስበት ኪሳራ የሀገሪቱን የኢኮኖሚ አቅም በእጅጉ ሊጎዳው ይችላል። ይህ ሁኔታ ደግሞ ከትራንስፖርት ባለፈ በቱሪዝምና በውጭ ንግድ ላይም ተመሳሳይ የሆነ መቀዛቀዝን ሊያስከትል እንደሚችል የታመነ ሲሆን ሀገሪቱ ከዘርፉ የምታገኘውን ገቢም በከፍተኛ ሁኔታ እንደሚቀንሰው በጽሁፉ ተብራርቷል። ሌላው እጅግ አሳሳቢው ነጥብ የነዳጅ ዋጋ መናር በኢትዮጵያ የምግብ ዋስትና ላይ የሚያሳድረው አሉታዊ ተጽዕኖ መሆኑን ትንታኔው ያብራራል። ኢትዮጵያ የምግብ ዘይትንና ማዳበሪያን ጨምሮ በርካታ የግብርና ግብዓቶችን ከውጭ የምታስገባ በመሆኑ የኃይል ዋጋ መጨመር እነዚህ ምርቶች ወደ ሀገር ውስጥ ለማስገባትና በሀገር ውስጥ ለማሰራጨት የሚጠይቀውን ወጪ ያነረዋል። የግብርና ስራዎችን ለማከናወን የሚያስፈልገው ነዳጅ መወደድ የምርት ዋጋን ከመጨመሩም በላይ ዝቅተኛ ገቢ ያላቸውን ዜጎች የሚፈትንበት እድል ሰፊ እንደሆነ ይታመናል። በመሆኑም የሆርሙዝ ሰርጥ ቀውስ በኢትዮጵያ ማህበራዊ መረጋጋት ላይ ከፍተኛ ጥላ ማጥላቱ አይቀሬ መሆኑና በዘርፉ ላይ ፈጣን ውሳኔዎች እንደሚያስፈልጉ ጽሁፉ በግልጽ ያሳስባል። በቀይ ባህርና በባብኤል መንደብ አካባቢ ያለው የጸጥታ ሁኔታ ከሆርሙዝ ሰርጥ ቀውስ ጋር ተያይዞ የኢትዮጵያን ስጋት በጥፍ ያሳድገዋል። የሁቲ አማጽያን በባህር ላይ የሚያደርሱት ጥቃት የንግድ መርከቦች መስመራቸውን እንዲቀይሩ ወይም ጉዟቸውን እንዲሰርዙ እያስገደደ በመሆኑ የኢትዮጵያ የውጭና የገቢ ንግድ መተንፈሻ የሆነው የጅቡቲ አዲስ አበባ ኮሪደር አደጋ ላይ ወድቋል። በዚህ ምክንያት ወደብ አልባ ምስኪኗ ሀገር ኢትዮጵያ የባህር በሮች በጦርነት እሳት ሲታጠኑ የንግድና የኢነርጂ ደህንነቷ አየር ላይ ተንጠልጥሎ ሊቀር ይችላል። ይህ መልክዓ ምድራዊ ሁኔታ ኢትዮጵያን በሁለት እሳት መካከል እንድትሆን ያደረጋት ሲሆን በአንድ በኩል የነዳጅ አቅርቦት መቋረጥ፣ በሌላ በኩል ደግሞ ወደብ አልባ መሆን ሀገሪቱን ለከፋ የኢኮኖሚ መገለል ሊዳርጓት ይችላሉ። ይህ የቀጠናው የኃይል ፍጥጫ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራትን ለውጥረት እየደረጋቸው ይገኛል። ነገር ግን አደጋ ካለ መፍትሄ መፈለግ ግድ ይላልና ከዚህ አደገኛ ተጋላጭነት ለመውጣት የተቀመጡ የመፍትሄ አቅጣጫዎችም አሉ። ከነዚህ መካከል አንደኛው የሀገሪቱን የኤሌክትሪክ ተሽከርካሪዎች ሽግግር ማፋጠን ነው። ኢትዮጵያ በታዳሽ ኃይል ያላትን አቅም በመጠቀም የትራንስፖርት ዘርፏን ከነዳጅ ጥገኝነት ማላቀቅ ከቻለች በዓለም አቀፍ የነዳጅ ዋጋ መለዋወጥ የሚደርስባትን ጉዳት መቀነስ ትችላለች። በተለይም የከተማ ትራንስፖርትን በኤሌክትሪክ ኃይል እንዲሰራ ማድረግና ለዘርፉ የሚሰጡ ማበረታቻዎችን ማጠናከር ለአጭርም ሆነ ለረጅም ጊዜ መፍትሄ የሚሆን ስትራቴጂ ነው። ይህ እርምጃ ሀገሪቱ ለነዳጅ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ከመታደጉም በላይ የአካባቢ ብክለትን በመቀነስ ረገድም የራሱ
የሆነ ትልቅ አስተዋጽኦ እንደሚኖረው በጽሁፉ ተመልክቷል። ሁለተኛው የመፍትሄ ሀሳብ ሀገሪቱ ያላትን የብሔራዊ የነዳጅ ክምችት አቅም ወይም ናሽናል ፊውል ስቶሬጅ ካፓሲቲ በከፍተኛ ደረጃ ማሳደግ ነው። በድንገተኛ አደጋዎች ወይም በጦርነት ወቅት የሚከሰተውን የአቅርቦት መቋረጥ ለመቋቋም ለረጅም ጊዜ ሊያገለግል የሚችል የነዳጅ ክምችት መገንባት እንደ ትልቅ ዋስትና ይቆጠራል። አሁን ባለው ሁኔታ ኢትዮጵያ ያላት ክምችት ለጥቂት ሳምንታት ብቻ የሚበቃ በመሆኑ በሆርሙዝ ሰርጥ የሚፈጠር የረጅም ጊዜ መዘጋት ሀገሪቱን በፍጥነት ለቀውስ ሊዳርጋት ይችላል። በመሆኑም በመላ ሀገሪቱ ግዙፍ የነዳጅ ማከማቻ ዲፖዎችን መገንባትና በቂ ነዳጅ ይዞ መቆየት በዓለም አቀፍ ገበያ ላይ የሚፈጥረውን ድንገተኛ ድንጋጤ ለመቋቋምና የኢኮኖሚ እንቅስቃሴው እንዳይቆም ለማድረግ ወሳኝ እርምጃ መሆኑ ተብራርቷል። ሶስተኛውና ስትራቴጂካዊው መፍትሄ የነዳጅ ግዢ ምንጮችንና የሎጂስቲክስ መስመሮችን ማባዛት ወይም ዳይቨርሲፊኬሽን መሆኑ ተገልጿል። ኢትዮጵያ ሙሉ በሙሉ በባህረ ሰላጤው ሀገራትና በጅቡቲ ወደብ ላይ ብቻ ጥገኛ መሆኗን በመቀየር ሌሎች የኃይል ምንጮችንና የወደብ አማራጮችን መፈለግ ይኖርባታል። ከጎረቤት ሀገራት ጋር የኃይል ትስስርን ማጠናከር፣ እንደ ላሙ ያሉ አማራጭ ወደቦችን በመጠቀም የንግድ መስመሮቿን ማስፋት ከአንድ አካባቢ የጸጥታ ችግር ጋር ተያይዞ የሚመጣውን ስጋት ለመቀነስ ይረዳል። ይህ አይነቱ የክልላዊ ትስስር ማዕቀፍ ኢትዮጵያ በዓለም አቀፍ ደረጃ የሚፈጠሩ የጂኦፖለቲካዊ ጫናዎችን የመቋቋም አቅሟን የሚያሳድግላት ከመሆኑም በላይ ለቀጠናዊ ሰላምና ኢኮኖሚያዊ ትብብርም ትልቅ በር የሚከፍት መሆኑ ተጠቁሟል። በጥቅሉ የሆርሙዝ ሰርጥ ቀውስ ለኢትዮጵያ ትልቅ የማስጠንቀቂያ ደወል መሆኑንና ሀገሪቱ ከጥገኝነት ወደ ራስን መቻል የምታደርገውን ሽግግር ማፋጠን እንዳለባት ትንታኔው ያሳስባል። የነዳጅ ዋጋ መናርና የአቅርቦት መቋረጥ በኢኮኖሚ ላይ የሚያደርሱት ጉዳት ከፍተኛ ቢሆንም ይህን አጋጣሚ በመጠቀም ወደ ታዳሽ ኃይል መሸጋገር ይቻላል። የኢትዮጵያ የልማት ጉዞ በሩቅ ግጭቶች እንዳይደናቀፍ ከፈለገች የኢነርጂ መዋቅሯን መቀየርና በራሷ ቁጥጥር ስር ያሉ የኃይል አማራጮችን ማስፋፋት ይኖርባታል። በመጨረሻም ሀገሪቱ ለዛሬው ጭንቀት ብቻ ሳይሆን ለቀጣዩ ጊዜያትም እንዲህ አይነት የከፋ ሁኔታ ቢያጋጥም ዝግጁ ሆና መጠበቅ ብሔራዊ ግዴታዋ መሆኑ ይታመናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንድታደርጉን በአክብሮት ጠይቃችኋለን። በያላችሁበት ሰላም